በቃ ቻው። ትዕግስት እንደዚህ ሆናልሻለች። ምን አይነት ሴጣን እንደለቀባት አይታወቅም። እግዚአብሔር የት እንደሄደ እኔ እንጃ። ዝም አለኝ። እግዚኦ በሉልኛል። ዝም አለኝ ጌታ እግዚአብሔር። ለምን ዝም እንዳለኝ አላውቅም። እንደ ቆሻሻ ሜዳ ላይ ነኝ። ለልጆቹ ተሰቃዩ ከእኔ ጋር ብዙ ልጆች ተሰቃዩ። ሊያግዙኝ ሞክረዋል። በቃ እዛ መክተብ ደግሞ እኔ ፈርቼ ልሞት ነው። እዛው መገለኝ የመሰለኝ እንደው ላያት እንኳን ፈራው። በቃ ከዛ በቃ ልጄን አደራ በቃ አሁንማ ዝም ብዬ እሄዳለሁ። እንደፈለገ ታድርገኝ። ዜና አደራችሁን እሺ። በቃ ጠይቁት እሺ። እኔ ምንም እሄዳለሁ። እንደፈለገ ታድርገኝ። እዛ እሄዳለሁ። ነገ ሄጄ እንደፈለገ ታድርገኝ። ምንም አታረግሽም። ቶሎ እንደው ነፍሴ እሺ። እንቺማዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች እኔ ጋር አልሐምዱሊላህ ሰላም ነኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት። እንግዲህ እንደ መግቢያው ላይ እንዳያችሁት ማለት ነው እህታችን ምን እንደሆነች ብቻ ግልጽ አልሆነልኝም፣ ግን አሳዘነች። በጣም ታሳዝናለች ማለት ነው። የተረዳሁት ሰራተኛዋ ክፉ ሆናባት ይመስለኛል እና ሰራተኛዋ ጋር ተጣልታ ነው ይመስለኛል እንደዛ ማለት ነው። እና ደግሞ ልጄን አደራ እንግዲህ ጠይቁት ምናምን ስትል እንዴት እንዳሳዘነችኝ አስለቀሰችኝ የምር። እና እንዲሁ በየቦታው በስደት ዓለም እህቶቻችን እያለቁ ነው ያሉት ማለት ነው። እና በጣም ነው እያሳዘነችኝ ማለት የራሳችንም ድክመት የሀገራችን ሰው ማለት የኤጀንሲዎቻችን ድክመት ነው እንደዚህ እህቶቻችንን እንትን እያለን ያለው ማለት ነው፣ እያሰቃየ ያለው ማለት ነው። ቢቆጣጠርላቸው ነው ያመጡበት እንትን ቢሮቸው የቢሮ ኃላፊዎቹ ማለት ነው ቢከታተሏቸው ኑሮ እንደዛ አይሆንም ነበር ማለት ነው። የምር አሳዘነች በጣም። መቼም ልጅ ያላችሁ ታውቁታላችሁ። እሷ ተስፋ ቆርጣለች በቃ በሞቷ ማለት ነው። እና እንደምትገላት ነው ሴትዮዋን እንትን እያለች ያለችው እና ልጇን ነው የተሰናበተች እና ልጅን አደራ እያለች ያለችው ማለት ነው። እና በጣም ነው የምታሳዝነው። መድረስ የምትችሉ ካላችሁ ደግሞ የምታቋት ካላችሁ ብታግዟት፣ መድረስ ማገዝ የምትችሉ የእንትን የቢሮ አካላቶች ማለት ነው የመጣችበት የቢሮ የፓስፖርት ምናምን ኮፒ ምናምን ያላችሁ ማለት ነው እና ማገዝ የምትችሉ ካላችሁ ብታግዟት እላለሁ ማለት ነው። እና ደግሞ አንዲት እህቴ በውስጥ በኢንቦክስ ማለት ነው የጻፈችልኝ ነው ዛሬ የምነግራችሁ። አሁን የምነግራችሁ ደግሞ ታሪክ ሜሴጅ ኮሜንታችሁ በጣም ያስፈልጋታል ማለት ነው። ኮሜንት ታነባለች። እርዳታችሁ በኮሜንት ነው የሚሆነው ማለት ነው። ሁሉንም አዳምጣችሁ እስከ መጨረሻው በኮሜንት አግዟት። ይችን እህታችንን ያለችው ዱባይ ነው ማለት ነው። ዱባይ የ2 ዓመት ሞልቷታል ከመጣች ማለት ነው። እንግዲህ ወደ አዲስ አበባ እንዳለች ማለት ነው፣ ኢትዮጵያ እንዳለች ወደዚህ ልትመጣ ስትል የሆነ ደላላ ትሞላለች ማለት ነው። በደላላ ስትሞላ የኛው ደላላ አላፈጥንላት ሲል አፈጥንልሻለሁ ሲላት የሆነ ሌላ ደላላ ማለት ነው ከዛኛው ተቀብላ ለዚህ አፈጥንልሻለሁ ብሎ ላጣደፋ ሰው እየተሰጠዋለች ፓስፖርቷን። በዛ እንግዲህ አጣድፎ 8 ቀን ወር 15 ቀን አልቆይም ወዲያው ትመጣለች ማለት ነው። እንግዲህ የመጣችው በህገ ወጥ ነው። በግለሰብ ቤዛ አስልከው ነው ያመጧት ማለት ነው። የመጣችበት ሴትዮዋ በጣም ክፉ ነው። ሰራተኛ አይቀመጥላትም አሉ። ምግብ እየሰራች ትሸጣለች። አንድ ሰራተኛ 2 ሰራተኛ የማይሰራውም አሉ። ስራው በጣም ከባድ ነው ማለት ነው። እና ከዛ መጣሁኝ አለች። ስመጣ ቢሮ የለኝም እና እንግዲህ ስትመጣ ሴትዮዋ በጣም ኃይለኛ ስለሆነች ከዛ ቀጥታ ማስመጣትና በራሷ ፈቃድ እንደፈለገች ማድረግ ነው የፈለገችው ሴትዮዋ ማለት ነው። እና በቢሮ ስታመጣቸው ወደ ቢሮ ይመለሳሉ የምታመጣቸው ልጆች፣ ወይም ደግሞ ወደ ሀገራቸው ትሸኛቸዋለች ማለት ነው። ሲጀምር ወደ ቢሮ መመለስ አትልም አሉ፣ እሺ አትልም አሉ። ካመጣች ራሱ በቢሮ ካመጣች አሉ ቀጥታ ካንስላ ወደ ኢትዮጵያ ነው የምትልካቸው አሉ። ከዛ ይችን ልጅ አመጣቻት እንግዲህ። ከዛ ቪዛ ሰርታ በራሷ ወጪ ነው ማለት ነው የመጣች ልጅቷ ያን ሁሉ አታውቅም። ሰውየው ብቻ አፋጠንልሻለሁ ብሎ ስለሰጣ ብቻ መፋጠኑን ያየችው ማለት ነው።
ከዛ ስትመጣ እዚህ ስትመጣ የሆነች ጓደኛ ያገኘች፣ እዚህ የኢትዮጵያ ልጅ ናት፣ እዚሁ እየሰራች። ከዛ በጣም ክፉ ናቸው ምናምን ምናምን አለችኝ ያለ። ያው በቃ እንግዲህ ምንም ማድረግ አልችልም፣ ገባሁ ሳለኛ ላይ። ከዛ የመጣሁት በ1000 ብር ተብዬ ነው አለች። ከዛ 1000 አይደለ 800 ብር ነው አለችኝ ያለ። ሴትዮቱ በጣም መናጤ ናት አለኝ። አለበለዚያ ከነሰርሽ ያለሁ በ800 አልሰራም ካልሽ ካንሰል አድርጌ ነው የምሰድሽ ስትለኛለች። በቃ እኔም ተበድሬ ነው የመጣው ብር ምናምን አለኝ። ከዛ ያንን መክፈል ስላለብኝ እንዳትከነስለ ብዬ ዝም ብዬ በ800 ብር መስራት ጀመርኩኝ አለች። ከዛም ያው መጠንቱንም የመኖሪያ ፈቃዱ ተሰራላት፣ እዚሁ መኖር ጀመረች ማለት ነው። ያችኛቱን ነባሪቱ ልጅ እዛች ጋር ተጣሉና ነባሪቱ ልጅ ጋር ሄደች አለች። ያችኛዋን ስትሰዳት ነገ ትሄጃለሽ ከሰዓት ትሄጃለሽ ምናምን ያለቻት ነገር የለም። ሀታ ልብሷን እንኳ አልያዘችም ማለት ዝም ብላ አውጥታ የሰደደቻት አሉ ካንስላ። ከዛ ያቺ ሄደች። ከዛ ወዲህ 8 ሰራተኛ መጣለች። አሁን 8 ሰራተኛ ሁሉ ሲሄዱም አላቅም ሲመጡም አላቅም ማለት ዝም ብላ ነው እያወጣች መሰደችው አለች። ከዛ እንደዛ እያልኩኝ ይኸው ካንስሌሽን ደግሞ ካንስል ስለምታደርገኛለች ካንስል እንዳታደርገኝ 2 ዓመት የለም ብላ እያልኩኝ ዝም ብዬ ከረምኩኝ በ800 ማለት ነው። እንግዲህ አስቡት የምሰራው የ2 ሰራተኛ የሚሰራውን ስራ እሷ ብቻዋን ነው የምሰራው ማለት ነው። ማታ ከ11 ሰዓት በኋላ ገባለሁ ክላስ። ከዛ በኋላ ልብስ መተኮስ ነው አለኝ። ትንሽ 2 ሰዓት 3 ሰዓት ነው የምተኛው አለች። በቃ ሙሉ ቀን ነው ስራ ነው አለች ማለት ነው። ከዛ ለሶላት ራሱ አፈድልኝም አለች። እና ፀሐይ ላይ ነው ውጭ ላይ ነው በእንጨት ምናምን ነው የምናበስለው እያለች በጣም በዚህ ሙቀት ፊቷ ጥብስብስ ብሏል። የእውነት ፊቷን ልካለች፣ ቢፎር እና አፍተር አድርጋ ልካለች ማለት ነው። እና ከዛ እንደዛ አረገችና 2 ዓመቷ እንደምንም ሞላላት ማለት ነው። 2 ዓመቷ ሲሞላ እንግዲህ ሀገርሽ ትሄጃለሽ ወይስ አትሄጂም ብላ ስጠይቃት እሄዳለሁ ሀገሬ ትላታለች ሴትዮቱን። እሄዳለሁ ካልሽማ ከነስልሻለሁ አለቻት። እንግዲህ መብቷ የእሷ ስለሆነ ከእሷ ስላመጣቻት ብቻ ማለት ነው። ቢሮ ቢኖራ ኖሮ ቢሮ ደውላ ማሳወቅ ትችል ነበር። ከዛ ቢሮ መደወልም አትችልም። ዝም ብላ ያው ተመጣሽ ትመጫለሽ፣ ካልመጣሽ ደግሞ ከነስላለሁ። አይተሽ የሚመጭ ከሆነ ደግሞ አሰርቼ ነው ምልክሽ። አሰርቼ ማለት የቪዲዮ የመኖሪያ ፈቃዷን አሰርታ ከዛ ደግሞ የ2 ወር ደመወዝሽን ተመያዣ እዚህ አስቀምጬ ከዛ ደግሞ በቁርአን መለሽ ነው የምትሄጂው አለችኝ አለች። ከዛ እንደዛ ምናምን ስትለኝ አይ እመጣለሁ ብዬ ዋሸኋት አለች። ካንስል ከምታደርገኝም እመጣለሁ ብያት በሄድ ይሻላል ብላ ጀመረችው ማለት ነው። በቃ እንደዛ ብያት እያላለ ልጅቷ ድንገት መጣችና በቃ ትሄጃለሽ እኔ እንሂድና ከእንትን ሜዲካል ሰተሽ ነው ሊታደስ ነው ወረቀት ሻለችኝ አለ። ከዛ ምን ላድርግ በቁርአን ማያላችኝ 200 ማለት የ2 ወር ደመወዜን ደግሞ መያዣ ታስቀሪያለሽ እዚህ ተቀምጦ አንቺ ሄደሽ ትመጫለሽ አለችኝ አለች። ከዛ ምን ላድርግ እንደዚህ ሆንኩኝ ምናምን ስትለኝ እኔ ደግሞ በቃ እንደዚህ ምጥልሽ ከሆነ 2 ጊዜ ምናምን ስታታለች ልትገላት ማለት ሴትዮቱ 2 ጊዜ ስታኛለች። እንዴ ድንገት ነው አላይ አታላ ነው ልገለኝ መመጣው አላይ ልመታኝ መመጣው አላይ። ከዛ እንግዲህ ለህይወትሽ አስጊ ከሆነማ ከባድ ነው ምናምን ብዬ ከዛ እስኪ እንደው ታዲያ በቁርአን ማያላችኝ አሳድሽ ሊታደስም ነው እያለችኝ ነው። ስለዚህ አላሳድስም አልሄድም ታልሽ ደግሞ ማረግሽን እኔ ነኝ ማቀው አለችኝ። እና ምን ላርግልኝ ስትለኝ በሰዓቱ የሆነ አፕሊኬሽን ነበረና ኢስላማዊ ጥያቄ የሚጠይቅና የሚመልስ ማለት ነው። እሱ ጋር ጠየኩኝ። ከዛ ያለችኝን ሁሉ ጻፍኩኝና ሰርች አረኩ ማለት ነው። ሰርች ሳረግ ሐራምነት እንደሌለው ቁርአን መማሩ ሐራምነት እንደሌለው ፈልገና ተገዳ ከሆነ ችግር የለውም ምናምን የሚል ምላሽ ሰጠኝ ማለት ነው። ከዛ እንደዚህ ብለዋል። እንግዲህ የራስሽ ውሳኔ ነው። ጽሁፉ ይሄንን ይልባሳል ብዬ ኮፒ አድርጌ ላኩላት ማለት ነው። ከዛ እንግዲህ ምንም ማድረግ አልቻለችም። ተመረመረች፣ ታደሰ ወረቀቱ ማለት ነው። ታደሰ። ከዛ ፕሮሰስ ጀመረች ማለት ነው። ልትሄድ እቃ መገዛዛት ምናምን ጀመረች። ሴትዮቱ ሁልጊዜም እቃ ታስገዛ እንትን ልጆቿን ልብሳቸውን የገዙት ልብስ ራሱ አትሰጥም ማለት ዝም ብላ ነው። በሽብሽብ ነው አለ የሚሄዱት ሀገራቸው ራሱ በዩኒፎርምና በሽብሽብ ነው አለ የምታስገባው ሰራተኛ እየተጣላች ማለት ነው። ከዛ ይቺ ልጅ ግን ዝም ብላ እንትን ብላ መታወቂያውን ታደሱ እሷም ልትሄድ ተዘጋጅታ ማለት ነው። ልትሄድ ተዘጋጅታ ሻንጣው ልብስ ገዛዝታ ምናምን ከዛ ልብሷን ተገዛዛች ምናምን በኋላ አትሄጂም ዋጋ ጨምሯል 1600 ሆኗልና የአየር ትኬት አትሄጂም ትንሽ ጠብቂ መሄድ ከፈለግሽ ደግሞ ግዴታ ሄዳለሁ ካልሽ በራስሽ ቆርጠሽ መሄድ ትችያለሽ አለች ሴትዮ ያለች። ከዛ እንግዲህ በራሴ ቆርጬ ከሄድኩ ደግሞ ያውንን ሁለቱ አስባችሁታል። የመምጫም የመሄጃም ነው 1600 ማለት ነው የምቆርጠው ሴትዮቱ።
ስለዚህ በራሴ የምቆርጥ ከሆነ ደግሞ የመሄጃን ብቻ ነው መቁረጥ የምፈልገው እንጂ መንጣት ስለማፈልግ የመንጫውን መክሰር አልፈልግም ማለች። በዛ ላይ ደግሞ 2 ወር ደሞዝ አስቀርተው ነው የሚሰዷት ማለት ነው። ከዛ አሁን ጨምሯል ትንሽ ታገሽ ያሉኝ አለች። ዝም ብዬ ቁጭ ብያለሁ አለች። አሁን በቃ ዝም አሉ ምናምን አለች። አሁን ከረብሻው ምናምን ሰሞኑን ካለው ረብሻ አንጻር ከሆነ ወተወደደው ምናልባት ትንሽ ታገሺ ምናምን እያልኳት ነው ማለት ነው። እና ምን ብሏታላችሁ? እዚህ ከቆየሁኝ ከአሁን በኋላ 1 አመት ራሱ እጨምራለሁ ብዬ ባስብ በቃ ሞታለሁ አለች ልጅቷ እግሬ ሁሉ አባብጧል ብላለች። የሆነ ማለት ሌላ በሽታም ኩላሊት ምናምን ሳይኖርባት አይቀርም እና በጣም እያመመኝ ነው እግሬ ስቆም ምናምን እያለች ነው። በዛ ላይ ደግሞ ፊቷ ቢፎር እና አፍተር አድርጋ ልካሌ በጣም ነው የሚያስፈራራው ፊቷ ማለት ነው። ከዛ ሴትዋ ደግሞ የሆነ ነገር ሰው ይሳሳታል አለ የሆነ ነገር ስንትን ስላለች ልመታኝ ነው የምመጣው እንጂ እንደዛ አድርገው አትልም አለኝ። በጣም ነው እብድ ነገር ናት አለች። የሆነ ሳት ያደረገች ነገር ናት አለች። ትልቅ ሰው ናት አለኝ። እና ብቻ ዘንድሮ ካልሄድኩኝ ያው ሞታለሁኝ ምናምን እያለች እና በኮሜንትሽ እስቲ ቪዲዮ ስሪልኝ እና ኮሜንት ምክር ይሆነኛል ብዬ ስላሰብኩ ነው። እና ደግሞ ምን ማድረግ እንዳለብኝም ያላችሁ ማለት የምታውቁ በኮሜንት ጻፉላት ማለት ነው። እና አንዳንድ ልጆች ከሀገራችሁ ወደ የተለያዩ አረብ ሀገራት ስትመጡ መፍጠኑን አቶ በትክክለኛ በምን አይነት ሰው ነው የሚሄደው፣ እዛ ሂጄ ችግር ቢደርስብኝ ማን ነው የሚያነሳኝ የሚለውን ነገር ማንን ነው የምጠይቀው፣ ማን ነው እኔ በየሆነ ነገር ቢደርስብኝ ማን ነው ተጠያቂው የሚለውን ነገር አውቃችሁ መምጣት አለባችሁ። በማን ነው የሚሄደው የሚለውን ነገር ዝም ብላችሁ ኑ ልውሰዳችሁ ወይም ኑ ልስደዳችሁ ስላላችሁ ብቻ ዝም ብላችሁ ተነስታችሁ አትምጡ ማለት ነው። የምታውቁት ሰው የሆነ ራሱ ህጋዊ መሆን አለበት። በዛ ላይ ደግሞ በቢሮ መሆን አለበት ማለት ይቺ በቢሮ ሳይሆን በግለሰብ ነው የመጣችሁ ማለት ነው። የመጣችበት ራሱ ከዛኛው ያኛው የበፊቱ ደላላ ያላፈጠነላት ደላላ ማለት ነው። መጀመሪያ የጠየቀችው ደላላ እሱ ሊያስከፍላት ከነበረው እጥፍ ነው ያስከፍላት ማለት ነው ይሄኛው። እና እንደዛ አድርጎ ነው የሸጣት ማለት ነው። አሁን ደግሞ እንደዚህ ያለ ፈተና ገጠማት ማለት ነው። እና ዘንድሮ ሲጀመር ፈርቻለሁ ምናምን እያለች ነው ልጅቷ ራሱ በጣም ኃይለኛ ናት ሴትዮቱም። ዘንድሮ ያንን 2 አመት እንደምንም ማሳለፍ የነበረ ካንስል እንዳታረገብኝ ብዬ ነበረ እንደዚህ አስሆን የከረምኩት። አሁን ግን እንደዚህ ደግሞ ድጋሜ ሳላስበው ባላሰቡት መንገድ ታደሰብኝ እያለች እህታችን ታሪኳን ትነግረናለች ማለት ነው። እና በእህቶች ወንድሞቼ የምትመጡበትን ሰው ማወቅ አለባችሁ። የምታውቁት ሰው ቢሆን ራሱ እናውቀዋለን ብላችሁ የምታስቡ ቢሆን ራሱ በምን አይነት ሰው ዘዴ ነው የምመጣው፣ በምንድን ነው፣ በየትኛው መንገድ ነው ማለት በቢሮ ነው፣ በህጋዊ ነው ወይ በግል ነው የምመጣው የሚለውን ነገር ቸክ አድርጋችሁ መምጣት አለባችሁ። ስለዚህ እንደዛ አድርጋችሁ መምጣት አለባችሁ እላችኋለሁ ውዶቼ። እዛ ደግሞ ስትመጡ ኢትዮጵያ ያላችሁ ስትፈራረሙ እኮ አለ ውልና ደንብ ማለት ነው። እሱን ህግና ደንብ ማንበብ አለባችሁ። እሱን ህግና ደንብ ካነበባችሁ ስትፈርሙ ማንበብ አለባችሁ። በምን አይነት መንገድ ምን አይነት ግዴታና ምን አይነት መብት እንዳላችሁ ማየት አለባችሁ ማለት ነው። ስትመጡ እሱን አይታችሁ ከመጣችሁ እዚህ ማንኛውም ነገር አይከብድባችሁም ማለት ነው። እኛ እዛ ሀገር ቤት ስንፈርም ወደዚህ ልንመጣ ስንፈርም ዝም ብለን ነው ማለት ነው። ሳናነብ ወይም ምንም ነገር ሳይባል ጻፉ የተባልነውን ብቻ እዚህ ጋር ፈርሙ ሳላሉን ብቻ መፈረም ነው የኛ ችግራችን ማለት ነው። ይሄ ነው። ስለዚህ አንብባችሁ ፈርማችሁ መምጣት አለባችሁ። የት ነው ምን አይነት ስራ ነው የምሰራው ማለት አለባችሁ ማለት ነው። እና ዝም ብላችሁ እንውሰዳችሁ እንሂድ ምናምን ስላሏችሁ ብቻ ዝም ብላችሁ ተነስታችሁ መሄድ ተገቢ አይደለም። መጨረሻ ላይ ራሳችሁ ነው የምትጎዱት ማለት ነው። ያ የሚልካችሁ ሰውዬ ለእናንተ ለሱ ለራሱ ብሩን ገቢውን ብቻ ነው የሚያየው ማለት ነው። የእናንተን ስቃይና ፈተና ከኋላ የሚመጣባችሁን ስቃይ የሚያይላችሁ ስለሌለ መጠንቀቅና የሚመጡበትን ሰው ማወቅ አለባችሁ። በምን አይነት ደላላ ነው የሚመጣው፣ ህጋዊ ነው ወይስ ህገወጥ ነው የሚለውን ማወቅ አለባችሁ ማለት ነው። አሁን ይቺ ልጅ በህጋዊ ቢሆን ኑሮ በቢሮ ቢመጣ ቢሮ ዋጋ ሄዳ መጠየቅም ማስተምት ማለትም ትችል ነበረ ማለት ነው። ግን ይቺ በግለሰብ ስለመጣች ራሷ ሴትዮዋ ስለመጣቻት እንደ ግዥ አድርጎ ስላመጣቻት ሰውየው የላካት እንደ ግዥ ነው ማለት ነው። እና ለዛ ነው ማለት ነው እንደዚህ ፈተናዋን ያበዛባት። ስለዚህ መጠንቀቅ አለባችሁ እላችኋለሁ። በኮሜንት ሀሳብ አስተያየታችሁን አስቀምጡላት። ቪዲዮውን ደግሞ እስከ መጨረሻው ለማየት ሞክሩ። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።